ይሄ ራሷን ዶሬ ወሬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንዴት ዋላችሁልኝ? ሰላም 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 ብያለሁ ሁላችሁንም ወንዶቼ። እንዴት ነው ከሰርፕራይዙ በኋላ ከደስታው በኋላ ያላችሁ ነገር እንዴት ነው? እንዴት እስኪ ንገሩኝ። ደስታችሁን እያጣጣማችሁ ነው? ግማሾቻችሁ ደግሞ በቃ ሌላ ዓለም ላይ ናችሁ። እና ለማንኛውም ወሬኛ የሚያወራ ስራም የሚሰራው ስራ ከፍ ይበል ማለት ነውና ከቻላችሁ ዝም ብላችሁ በሰው እድገት ላይ በሰው ከፍታ ላይ ወሬ ከምታበዙ እናንተም ሰርታችሁ ለመለወጥ ሰርታችሁ ትልቅ ደረጃ ለመድረስ መጣጣር መቻል ነው ያለባችሁ። ገባችሁ? አሁን ላይ ብዙ ሰው የማየው በሰው ከፍታ ላይ በሰው እድገት ላይ ብዙ ነገር ሲያወራ ወሬውን ኤነርጂውን ሲጨርስ ነው የማየውና በዛ ነገር ላይ ጊዜያችሁን ከምታባክኑ እናንተ የራሳችሁን ህይወት ላይ ኤነርጂያችሁን ብትጨርሱ ችግር የለውም። ምክንያቱም የእናንተ ህይወት ነው ያ ህይወት የእናንተ ስለሆነ በቃ ምን አድርጌ ነው ከፍታዬን ማሳየው፣ እንዴት አድርጌ ነው ከፍ ልል የሚችለው፣ ጥሩ ደረጃ ላይ ትልቅ ደረጃ ላይ መድረስ የሚችለው እንዴት ነው የሚለው ላይ ስሩበት። ገባችሁ አይደለ? መቼም ሁላችንም የሚወጣ ነው ስደት ላይ የተሻለ ለመሆን በቃ የተሻለ ቦታ ላይ ለመድረስ ነው አይደለ? ስለዚህ በቃ መስራት ያለብን ኢነርጂያችንን መጨረስ ያለብን ከሰው ህይወት ላይ ሳይሆን ራሳችን ህይወት ላይ ነው መሆን ያለበት ማለት ነውና ሀይሚዬ እንግዲህ ትላንትና የመኪና ባለቤት ሆናለች ማለት ነውና በድጋሚ እንኳን ደስ ያለሽ የኔ ቆንጆ፣ ሁሉም ነገር ይገባሻል። የምሬ ነው። ምርጥ የሴት እኮ ነች፣ አስተዋይ ነችና ብሩኬ ወንድሜ ደግሞ ቃሉን በተግባር የሚኖር ሰው ነው። ይመችክ። የምሬ ነው። ትናንትና ኮሜንት ላይ ምን አየሁ መሰላችሁ? አንዷ ያደለው እንደዚህ ባሎቻቸው ያቀብጧቸዋል፣ እንደዚህ ደስ ያሰኟቸዋል ምናምን፣ የኔ ባል ደግሞ አቃጥሎ ሊደፋኝ ነው ምናምን አለችና ከዛ ሪፕላይ አድርገው የመለሱላት ከታች ማለት ነው እኔም ተቃጠልኩኝ፣ የኔም እያቃጠለኝ ነው። አንዷ ደግሞ የኔማ ብር ላኪ እያለ በየወሩ ይነዘንዘኛል አለች። የምር ወላሂ ነው የምላችሁና አላህ ከእንደዛ አይነት ነገር ይጠብቀን ወዶቼ። እና አይዞን፣ እንደዛ አይነት ቦታ ላይ እንደዛ አይነት ሁኔታ ውስጥ ያላችሁ ሴቶች ደግሞ በርታ በሉ፣ ጠንካሮች ሁኑ። ነገ የተሻለ ነው ኢንሻአላህ። እና ማለት በቃ አለ አይደለ፣ እናንተ ብቻ ለፍቅራችሁ ዋጋ መክፈል የለባችሁም። ሁኔታውን አይታችሁ ምናምን የራሳችሁን ነገር መኖር አለባችሁ። የምሬ ነውና ጠንካሮች መሆን አለባችሁ። እና ሴቶችን የምትበድሉ ወንዶችንም የምትበድሉ ሴቶች አላህ የስራችሁን ይስጣችሁ። የምሬ ነውና መቼም ቢሆን አትጠቀሙም። ለስጋችሁም ለነፍሳችሁም ስትሉ ምን አለ እውነተኛን ፍቅር ብትኖሩትና ልክ እንደ ሀይሚዬና እንደ ብሩኬ እውነተኛ ፍቅር ኑሩት። እየኖራችሁ አሳዩት። በቃ እየተገበራችሁ አሳዩ ምናምንና ለሁላችሁም የሚወዳችሁ የሚያፈቅራችሁ ለእናንተ ቦታ ያለው የሚያስብላችሁ የሚሳሳላችሁ ባል ይስጣችሁ ሴቶችዬ። ወንዶችም ደግሞ አስተዋይ ሴት አርቃ የምታስብ በቃ ጀግና በሁሉም ነገር ከጎን የምትሆን ሴት ይስጥህ፣ ወንዶችም ማለት ነውና እውነተኛ ፍቅር ሲኖራችሁ ልክ እንደዚህ ነው። በቃ ብሩኬ አሁን ለሀይሚዬ ምንም ነገር ቢያደርግ በቃ ደስተኛ ነው። ምንም ነገር በቃ እሱ ያለው ነገር እንዲኖራት ይፈልጋል። በቃ ከፍ እንዲትልለት ይፈልጋል። ደስታዋን ይፈልጋል፣ ሳቋን ይፈልጋል። ሁልጊዜም የሚፈልገው የእሷን ደስታና ሳቅ ነው። ገባችሁ? ምክንያቱም እውነተኛ ፍቅር ውስጡ ስላለ እውነተኛ ሰው ስለሆነ ነው። ለእናንተ እንደዚህ እንዴት ነው ትናንትና ለእኔ ይገባኛል ስትለው እንዴ ለፍቅር ለሚወዱት ሰው ከዚህም በላይ ነፍስ ሲሰጥ የለ እንዴ ምናምን አለ። ገባችሁ? ለምትወዱት ሰው ነፍሳችሁን ሁሉ ትሰጣላችሁ። እና አላህ እንደዚህ አይነት ወንድ ለሁላችንም ይስጠን። ሴቶችም ደግሞ ወንዶችም ደግሞ እንደ ቅመም እያስተዋይ አይነት ሴት ይስጣችሁ ማለት ነው ውዶቼና ትላንት አሁን በቃ አለ አይደለ አንተ ብዙ ሀሳብ አለብህ፣ ብዙ የምታደርጋቸው ነገሮች አሉ እና ከዛ ነገር እንዳሰናክልህ አልፈልግም። ለእናትህም ማድረግ ያለብህን ነገር ማድረግ አለብህ መጀመሪያ ምናምን አለችውና ያን ያለችው ለምንድን ነው? አሁን ላይ ፍቅር ውስጥ ስለሆኑ። ድሮም እኮ ፍቅር ውስጥ ናቸው ሁለታቸውም፣ ግን ያለ መገላለጽ ነው እንጂ ፍቅር ውስጥ ናቸው ኦሬዲ። ገባችሁና ግን እሷ አሁን ላይ ኦሬዲ ስለተገላለጹ ላይክ እንዴት ነው ሁሉ ነገር ወደ እሷ ብቻ የሚያዘነብል አይነት መስሏትና ይሆናል አይደለ ከእቅዱ እንዳይሰናከል ስለፈለገች ነው ያን ነገር ያለችው ማለት ነውና
ይሄን ነገር ያለችው አስተዋይ ብትሆን ነው። ገባችሁ? ምን ያክል እንደምታስብለት ምን ያክል ደግሞ እሱ እንደሚያስብላት እንደሚያፈቅራት ያየንበት ነው። ሁልጊዜም የምናየው ነገር ነው፣ አዲስ ነገር አይደለም። ግን ደግሞ ይሆናል አይደለም መተሳሰባቸው ምናምን በቃ በጣም ደስ የሚል ነገር ነውና ከዚህ በኋላ ቅመምዬ ትናንትን ብየዋለሁኝና ሁሉን ነገር የምታደርጉት ተመካክራችሁ አንድ ላይ ሆናችሁ ምናምን እስከሆነ ድረስ ምንም ችግር የለውም። ሁሉም ነገር ይገባሻል እና ሳቃችሁ ደስታችሁ ይብዛልን። ሁሌም ተደሰቱልን፣ ሁሌም ሳቁልን ማለት ነው። ከዛ በመቀጠል እንግዲህ መኪናው የውሸት ነው እኔ እውነት አልመሰለኝም የምትሉ አንዳንድ ሰዎች ያላመናችሁ አላችሁ ማለት ነው። እንግዲህ እንድታምኑ እንግዲህ ከዚህ በኋላ ቅመሜ ይዛው እንዲህ እያሽከረከረች ስትመጣ ያኔ ታምናላችሁ። ሲጀመር ብሩኬ የተግባር ሰው መሆኑን ታውቃላችሁ። አንደኛ ነገር፣ ሁለተኛ ነገር ደግሞ ከሌላ ሰው ጋር ኮምፔር አታድርጉ። አንድን ሰው የሆነ እኔ ነኝ አሁን ለምሳሌ እኔ ነኝ አይደለ? ሌላ እንትና አልማዝ የራሷ የሆነ አስተሳሰብ አላት፣ ፋጡማ የራሷ አስተሳሰብ አላት ምናምን አይደለ? ሰውና ሰው አንድ አይደለም። ገባችሁና ማንንም ሰው ከማንንም ጋር የሆነ ኮምፔር አታድርጉ ማለት አንዳንድ ስላይ የሆነው አብርሃም እኮ ለሩታ ገዝቶላት እኮ ላሽ ብሎ ነበረ የት እንደሆነ አናቅም የሩታ መኪና ምናምን እያላችሁ ነውና ብሩኬ ሌላ ነው፣ አብርሃም ሌላ ነው። ገባችሁ አይደለ? እና ምንም የማይገናኝ ሰው እያወዳደራችሁ ምናምን ይሆናል አይደለ? ሌላ እንትን ለማለት አትሞክሩ። በፊት እንደውም አብርሃም እኮ ለሩታ መኪና ገዝቶላታል አንተ ስለምን አትገዛላትም ለቅመም እያላችሁ ብዙ ነገር ስትሉ ነበር። ዛሬ ላይ ደግሞ ገዝቶ ሲያሳይ ደግሞ የሱ እኔ የሰው ልጅ የምር አስተሳሰቡ ምን አይነት እንደሆነ አላውቅም። በቃ ማትሉት ጉዳይ የለም ወይ? የሶሻል ሚዲያ ሰው መሆን ግን ከባድ ነው እናንተ የሱንቱን አፍ ትችሉታላችሁ። በቃ አንድ ነገር ስታደርጉ ጥሩም ሰራችሁ መልካምም ሰራችሁ ይሆናል አይደለ? መጥፎም ሰራችሁ ምንም በቃ ሰው የማይለው ነገር የሚለው ነገር አያጣም። የማይለው ነገር የለም። እና ብቻ እናንተ ወደፊት ከፍታችሁን እያሳያችሁ ወደፊት ነው መጓዝ ያለባችሁ። የሶሻል ሚዲያ ሰው ስትሆኑ እንደዛ ነው የሚያስፈልገው ማለት ነው። ምክንያቱም የሰውን እንትን ማዳመጥ የለባችሁም። ላይክ ጥሩን ነገር እየወሰዳችሁ መጥፎ ነገር ወደ ጎን እያላችሁ መጓዝ ነው ወደፊት ማለት ነው እንጂ ከባድ ነው። የሰው ባህሪ በጣም ከባድ ነው። እና ሲጀመር አብርሃምና ብሩኬ ፐርሰናሊ ጓደኞች ናቸው ምናምን አይደለ? የቅመሜ ወንድም ነው አብርሃምምና ግን ደግሞ ስራቸው ይለያያል። የራሳቸው አስተሳሰብ አላቸው፣ የራሳቸው እንትን አላቸው። በቃ ገባችሁ? እና ብሩኬ የምናቀው በተግባር ሲያሳየን ነው። ይሆናል አይደለ? ብሩኬ ምንም የደበቀን ነገር የለም እስካሁን ድረስ የሆነ ነገር እንደውም እኔ አንዳንድ ነገሮችን ደበቅ እንዳደርግ ፈልጋለሁ። ገባችሁ? ምክንያቱም የሰው አይን የሰው አፍ መጥፎ ስለሆነ ገባችሁ አይደለና ብሩኬ ግን እያንዳንዱን ነገር ከኛ ጋር የኛም ውጤት ስለሆነ እነሱን እንደዚህ ሰፖርት እያደረግን ምናምን ያለውን ነገር ስለሚረዳ ላይክ እኛንም ቤተሰቦቹንም ለማስደሰት እንዴት ነው በእነሱ ደስታ የምንደሰት ብዙ ስላለነ በቃ ያን ነገር ለኛም ደስታውን ለማካፈል እያለ የሚያደርጋቸውን ነገሮች በሙሉ ለኛ ያሳየናል። ከዚህ በፊትም የሱ መኪና ሲገዛ ቤት ሲገዛ ለቅመምዬ እንትን ሲያደርግ ሰርፕራይዝ ሲያደርጋት ምናምን እያሳየን ነው ሁሉን ነገር ማለት ነው። ምክንያቱም ደስታውን እንድንካፈለው ስለሚፈልግና በቃ የኛም ውጤት ነው ብሎ ስለሚያስብ ገባችሁ አይደለና ሌሎቹ ግን ድብቅ ናቸው። ለኦዲየንስ ቦታ የላቸውም። የሚያደርጉትንም ነገር አይታወቅም። ድብቅ ናቸው። ገባችሁ? እና ለሀበሻ የሚያስፈልገው እንደዛ ነው። እንደዚህ ግልጽ ስትሆኑ ሰው ብዙ ነገር ነው የሚያወጣላችሁ። እና አሁን ራሱ ማለት ነው ብሩኬ እንደዚህ ያሳያል፣ እንደዚህ ያደርጋል። ቅመሜ ግን የምትሰራበትን ነገር የት እያደረገችው ነው? እኛ አላየንም የሷን ነገር የምትሉ ሰዎችም አላችሁ። ግዴታ ለእናንተ እኮ ማሳየት አይጠበቅባትም እንዴ? ለእናንተ ማሳየት ግዴታ አይጠበቅባትም ውዶች። የሰውን ፐርሰናል ህይወት ሁሉንም እንወቅ አትበሉ። በቃ አንዳንዴ ነገሮችን ደበቅ ማድረግ ግድ ነው። የሰው ፐርሰናል ህይወት ሲጀመር ለማንም ሰው እንትን ማለት አያስፈልግም። ገባችሁ? ብሩኬም የዋህና በቃ የሆነ የኛም ውጤት እንዳልኳችሁ የእናንተም ውጤት ነው ብሎ ስለሚያስብ ነው። እያንዳንዱ የነሱ ደስታ የሚያስደስተን ብዙ ስላለን ለዛ ብሎ ነው የሚያካፍለን ነገሮችን ማለት ነውና ሁሉንም ነገር ግን እንወቅ አትበሉና ብሩኬ ተግባር ሰው መሆኑን እናውቃለን። እያንዳንዱ ተናግሮ ያላደረገው ነገር የለም፣ እያየን ነው። ስለዚህ ይሄንም ደግሞ አድርጎታል። ምንም ይሄ ውሸት ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው የምትሉበት ምንም አይነት መንገድ የለም።
ገባችሁ? አወራችሁ ምን አላችሁም እሱ አድርጎታል። ሀብም ኮሜንት ላይ እንኳን ደስ ያለሽ ይገባሻል፣ ከዚህም በላይ ይገባሻል ብሏታል መከታው ማለት ነው። እና ዝም ብላችሁ ሌላ ነገር ከማውራት በቃ መልካም ምኞታችሁን ገልጻችሁ እንትን ማለት ይሻላል አይደለ? ዝም ማለት ይሻላል። ነገሮችን እንደዚህ ይዛ መኪናውን እያሽከረከረች ስትመጣ ያኔ ስለምታዩት በቃ መልካም ምኞታችሁን ኢቭን እንኳን ማለት ነው ኢቭን እንኳን ባይሆን እንኳን ያሳዩት ነገር ለሌሎች ትምህርት የሚሆን ነገር ነው። እንደው እናንተ እንደምታስቡት እንኳን ይሄ ዝም ብሎ ለቪዲዮ ለምናምን እንኳን ቢሆን እንኳን ማለት ነው ያሳዩት ነገር ለሌላው ትምህርት የሚሆን በዚህ ሰዓት ወንድ ልጅ ሴት ልጅ ከሴት ልጅ ጡረተኛ ሆኖ ከሴት ልጅ ብር እየሰበሰበ ምናምን ሴት ልጅ በሚበድልበት ሰዓት ብሩኬ ደግሞ ለሚስቱ ምን ያክል ቦታ እንዳለው ፍቅር እንዳለው ሴት ልጅ እንደዚህ ቅብጥና እንደዚህ አለ አይደለ ብዙ ነገሮች ስለሚገባት ማድረግ እንዳለባቸው ያሳየበት ነገር ነው። ገባችሁ? ጥሩ ነገር ነው። ጥሩ ነገር እስከሆነ ድረስ ሰፖርት ነው ማድረግ ያለባችሁ። በቃ ሌላ ነገር ማውራት ምናምን አስፈላጊ አይደለም። እና ሁሉንም ነገር እንወቅ አትበሉ። ሁሉን ነገር እንወቅ አትበሉ። እኛ ማወቅ ያለብን ወይም ደግሞ ማየት ያለብን የተፈቀደልንን ብቻ ነው። ገባችሁ አይደለ? ከዛ ውጭ ግን እንደው የውስጣችሁን ሁሉ ጎርጉረን እንደዚህ ቆፍረን ማወቅ አለብን፣ ሁሉ ነገራችሁን መረዳት መቻል አለብን ማለት የለብንም። ቦታችንን ማወቅ አለብን። ገባችሁ? እኛ የምንፈልገው ትክክለኛ ኦዲየንስ፣ ትክክለኛ አድናቂ የሚፈልገው የዛን ሰው ደስታ፣ ሳቅ፣ ከፍታ ነው የሚፈልገው። ገባችሁ አይደል? እና የሰው ደስታ የሚያስደስታችሁ በሙሉ ደስ ሊላችሁ ነው የሚገባው። ደስተኞችም ናችሁ እናንተ። ግን ደግሞ ሌላ በቃ የሆነ ነገር ሲሆን የሆነ ነገር የምትሉ የሆነ ነገር ሲሆን በዚህ ሌላ ነገር የምትሉ በቃ ምንም ነገር ጭርስ የማትወዱ ሰዎች ያላችሁና እወካችሁ ከእንደዚህ አይነት አስተሳሰብ ውጡ ነው የምላችሁ ውዶቼ። መልካም ቀን ይሁንላችሁ ለሁላችሁም እና ግራ ይግባችሁ፣ ደስ ይበላችሁ። ምንም ነገር ቢሆን ጥሩ ነገር እስከሆነ ድረስ ሰፖርት ማድረግ ነው። ብሩኬ ደግሞ የሆነ ነገር ብሎ ያላደረገው ነገር የለም። የተግባር ሰው መሆኑን እናውቃለን። ስለዚህ በቃ የሆነ መልካም ምኞታችሁን ገልጻችሁ ዝም ማለት ይሻላል። ገባችሁ አይደለና እሱ እያደረገ ነው ያሳየን። በወሬ እንኳን አይደለም እያደረገ ነው የሚያሳየው። ቃሉን እየኖረው ነው የሚያሳየው። ገባችሁ አይደልና ሌላ ነገር ማለት አያስፈልግም። ከዛ በተረፈ ሩታ መኪናዋን የታርጋው ነው ምናምን ስለሌላ እኔ ማውራት አልፈልግም። አልከታተላቸውም። ጀስት አንዳንድ ጊዜ አልፎ አልፎ ዝም ብዬ ገረፍ እያረኩ ነው። እነሱን መከታተል ካቆም ቆይቻለሁ። ግን ደግሞ ሩታን ቢሆን አሁን አብረሽ የሰጣትን መኪና ግዴታ እንዲህ እያሽከረከረች ካሜራ ፊት ለፊት ምናምን እናንተ ጋር እንድታውቁ አለ ለማለት እያሽከረከረች ለእናንተ ማሳየት አይጠበቅባትም እንዴ። ግዴታ ትገርሙኛላችሁ ወላሂ። እሷ ስራውን እየሰራች ነው። መኪናው ደግሞ ከካሜራ ጀርባ ምናምን ይኖራል፣ እየሰራችበትም ይሆናል። የትም ስትሄድ ምናምን የት ታውቃላችሁ እናንተ? የትም አታውቁም። የ30 ደቂቃ የ20 ደቂቃ ቪዲዮ አይታችሁ ላይክ እየታርጋው ነው እንዴት ነው ዋሽቷት ነው ምናምን ሀበሻ ወሬ ወላሂ ከባድ ነው። እና ለማንኛውም መልካም ጊዜ ይሆንላችሁ። መልካም ቀን